የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ ዘውትር ቅዳሜ የተዘጋጀ ወደ እናንተ የሚቀርበው የቀጥታ ስርጭት ፕሮግራማችን ነው። ዛሬም እግዚአብሔር ድንቅ ጊዜ ይሰጠናል። ከአፍታ ደቂቃ በኋላ ተመልሰን እንገናኝ። አይንን ማንሳት ማለት የሚታየውን ትቶ የታየልህን ማየት ነው። ከሚታየው ነባራዊ ሁኔታ አይንህን ወደ ታየልህ ማየት የሚታየውን አልፈ የማይታየውን በመንፈሳዊ ዓለም የሚታየውን ዘንድሮ አይን የሚታየው ላይ ነው። አዎ የሚታየው ፈርሷል። እግዚአብሔር ግን እንደዚህ ይላል እሰራዋለሁ። የሚታየው አርጅቷል። እግዚአብሔር ግን ምን ይላል አድሰዋለሁ። ምን ያያየው እዚህ ጋር የደረስኩት የካርቶን ቢሮ ነበርኝ። ሶስቱ የሚመላለስበት ነበርኝ ለብዙ አመት። ሶስቱን ሰዎች አልፈ ኔሽናል ኢየሱስ ክርስቶስም አይኑን አንስቶ ምድረ በዳ ላይ የሚመጣ ህዝብ አየ። ምድረ በዳ ማለት አልባ ማለት ነው። ምንም ነገር የሌለው አልባ፣ ሰው አልባ፣ ቅጠል አልባ፣ የሚበላ አልባ፣ የሚጠጣ አልባ፣ ምንም የሌለው ማለት ነው ምድረ በዳ ላይ። ኢየሱስ ግን ከምድረ በዳው አይኑን አንስቶ 5000 ሰው ሲመጣ አየ። የሚበሉትን ስጧቸው። በዛ ያንተ ነገር 5000 ሰው ሱቅ አልባ፣ ምግብ አልባ። እንዴት ነው ምግብ የሚመጣ? አይኖቹን አንስቶ እሱ ያየው 12 ሞሰብ ሲተርፍ። እነሱ ሱቅ የለም ይላሉ፣ እነሱ እንጀራ የለም ይላሉ። እሱ ደግሞ 12 ሞሰብ ተረፈ። ጭራሽ አስቀምጧቸው ይላል። ሳር ላይ ምግብ እኮ የለም እንዴ የሚበላ የለም አስቀምጡ ይላል አለ። ይሄ ኢየሱስ አላዛር መቃብር ላይ ቆመ። አይኑንም አነሳና ወዴት ከየት ከሬሳው ከሚሸተው 4 ቀን ከሞላው ምን ይያሉት ነው እነሱ? 4 ቀን ሆኖታል፣ ሸቷል፣ አትችልም፣ ንፍሮ በልተ ሂድ፣ እድር አድርሰ ሂድ፣ የወዳጅ እንባ አፍሰ ሂድ ይያሉት ነው። እሱ ግን ከማርያም ቃላት በላይ አይኑን አንስቶ አላዛር ሆይ ውጣ፣ ሰራዊት አይኔን አነሳዋለሁ። ተመልሰን ተገናኘን። እንግዲህ በእነዚህ ፕሮግራሞች በጣም እየተባረካችሁ በጣም እየተጽናናችሁ እንደሆነ ብዙዎቻችሁ በአካልም በስልክ እየነገራችሁን ነው። በጣም የሚገርም መንፈስ ከመንፈሳዊ አባታችን ጋር ያሳለፈን ነበር። በጣም ድንቅ ትምህርቶችን ተምረናል። ዛሬም እንግዲህ እግዚአብሔር ይረዳናል። ድንቅ ጊዜ እግዚአብሔር ይሰጠናል። በጣም የተባረኩ አገልጋዮች ከኔ ጋር አሉ። በኋላ ላይ እነሱን አስተዋውቃለሁ። አንድ ማስተዋወቂያ ለመናገር ፈልጌ ነው። በካናዳ ለምትኖሩ አንድ ድግስ ልጋብዛችሁ ነው። The Mission of the Christ International Church የተዘጋጀ ልዩ ኮንፈረንስ አለ። ዛሬ ቅዳሜና ነገ ነው። በዚህ ጊዜም በጣም የተወደደ የተባረከው መንፈሳዊ አባታችን በዛች ከተማ ያገለግላል። መታችሁ እንድትጠቀሙ ጋብዛለሁ። እግዚአብሔር በዛ ጊዜ ድንቅ ያደርጋል። ተባረኩ። ዛሬ በጣም ሞዳት በጣም ማከብራት እግዚአብሔር እንግዲህ በየዘመናቱ ለምድራችን ብዙ የተባረኩ ዘማሪዎችን እየሰጠን ነው። በዚህ ጊዜ ደግሞ እግዚአብሔር በኃይልና በመንፈስ ያስነሳት መንፈስ ያለባት ዘማሪ ጽያለች። እንኳን ደህና መጣሽ ጽዬ፣ ወድሻለሁ። ካንቺ ጋር ስላገለገልኩ ደግሞ በጣም ደስ ይለኛል። ልዩ መንፈስ ይዛኔ መጣችሁ ይሰማናል። ያወራን ነበር ገና ሳንጀምር የሆነ መንፈስ አለ እየተባባልን ነው። ድንቅ ጊዜ ደግሞ ከሷ ጋር ጌታ ይሰጠናል። ዛጋ ደግሞ በገና ደርዳሪያችን በጣም የተባረከ ጆሲዬ ያለ እንኳን ደህና መጣ ጆሲዬ። ከካሜራ በስተጀርባ ደግሞ በትጋት የሚሰሩ ሚዲያ ቲሞቻችንን እግዚአብሔር ይባርካችሁ። በጣም ልዩ ጊዜ እግዚአብሔር ይሰጠናል። በዚሁ መንፈስ ሆነን ወደ አምልኮ እንሄዳለን። ስትወርድ ቀኑ ሲጨላልም ተስፋዬ በሙሉ ሲልብኝ ጭልምልም የምክንያት ወዳጅ በምክንያት ሲርቅ መግቢያው ሲጠፋኝ ነፍሴ ስትጨነቅ እስከ ዛሬ ድረስ ብቻዬን ሳይተወኝ
ሳዝን ደግሞ ያጽናናኝ ስወድቅ ያነሳኝ ሰው አድርጎ አቆመኝ ስደክም ያበረታኝ ሳዝን ደግሞ ያጽናናኝ ስወድቅ ያነሳኝ ሰው አድርጎ አቆመኝ ስደክም ያበረታኝ ሳዝን ደግሞ ያጽናናኝ ስወድቅ ያነሳኝ ሰው አድርጎ አቆመኝ ስደክም ያበረታኝ ሳዝን ደግሞ ያጽናናኝ ስወድቅ ያነሳኝ ሰው አድርጎ አቆመኝ ብዙ ነገር አየሁ በስሽ ጥቂት ጊዜ ሐዘን በደስታ ደስታን በትካዜ አንዴ ከፍታ ላይ ደግሞ ዝቅታ ላይ ሁሉንም አስረሳኝ መስቀሉን ድንገት ሳይ እንዳለፈ ውሃ ካጠገቤ ሄደ ትላንት ከትላንት ጋር ተጓዘ ነጎደ ነገር ተቀየረ ታሪክ ተለወጠ ጸሎቴም ተሰማ ባዬም ታበሰ እንዳለፈ ውሃ ካጠገቤ ሄደ ትላንት ከትላንት ጋር ተጓዘ
የተደረገለት ሰው ጌታ የረዳው ኧረ እንዴትስ ይላል ከፍ በል 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 ሁሉን አድርገህልኛል ሁሉን ፈጽመህልኛል ጎደለኝ ብለው የለኝም ረዳቴ ከፍ በል ሁሉን አድርገህልኛል ሁሉን ፈጽመህልኛል ጎደለኝ ብለው የለኝም ረዳቴ ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረድቼ ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል እልፍ ወደ መሃል እልፍ ወደ ጥልቁ እልፍ ወደ ጥልቁ አረገኝ ማዳኑን ሊያሳየኝ አቅዶ ፈቀቅ ወደ መሃል ፈቀቅ ወደ ጥልቁ ፈቀቅ ወደ ጥልቁ አሰራሩን ያዩ ሁሉ እንዲደነቁ ከልምምድ ውጪ ከተዘወተረ አዲስ ነገር መስራት ልማዱ የሆነ በውሃ ላይ እንደሄደ እንድቆም አዘዘ ቃል ላከልኝና አትፍሪ ነው ያለኝ ውሃ ላይ በታንኳ ሁሌም ከመንሳፈፍ ይህም አለ ብሎ አደረገኝ ልፍ ከታንኳ ያልወረዱ ቢሉ ምትሃት ነው ለካስ የኔ ጌታ ውሃ መንገዱ ነው እልፍ ወደ መሃል እልፍ ወደ ጥልቁ እልፍ ወደ ጥልቁ አሰራሩን ያዩ ሁሉ እንዲደነቁ ፈቀቅ ወደ መሃል ፈቀቅ ወደ ማዶ ፈቀቅ ወደ ማዶ አረገኝ ማዳኑን ሊያሳየኝ አቅዶ ሊያሳየኝ አቅዶ አንተ ቀርበህ እንጂ በመንገዴ አልደርስብህም ጸጋ በእምነት እንጂ በስራ አልጸድቅም ማለቂያ በሌለው ፍቅር ማባሪያ በሌለው ምሕረት ፍጹም አይቀልብኝም ስትመጣ ወዳለሁበት በሚገባኝ ቋንቋ በኔ አነጋገር ፈቅደህ ያሳየኸኝ የፈቃድን ሚስጥር ፍቅር ግድ ብሎ እንጂ ወደ ታች ያየው አንዳች አይጎልህም የለም ጨምረው አይቀልብኝም ፍቅር አይቀልብኝም መውደድ
አይቀልብኝም ፍቅር አይቀልብኝም አይቀልብኝም መውደድ አይቀልብኝም አዎ አይቀልብኝም ምሕረት አይቀልብኝም ጥበቃ ያለ እኔን የፈለከው በምስል በምድር ተገኝተ ራስህን ባዶ ያረከው በላይ ያለው ክብርን ትተ በውርደት ያለፍከው ደም ግባት ውበትህን ያጣ ሕይወቴን ልታተርፋት ነው ከምንም ከማንም ትበልጥብኛለህ ወደ እኔ ቀርበህ ስትመጣ
ያልተጠገበ የካሳ ቀኑን የሰጠኸው አንተ አይደለም ወይ? አንተ አይደለም ወይ? ከተደበቀበት አውጥተህ በአደባባይ የገለጥከው አንተ አይደለም ወይ? አንተ አይደለም ወይ? አለኝታዬ የደካሞች አሳራፊ ኢየሱስ አለ ነፍሴ ረፊ የደካሞች አሳራፊ ኢየሱስ አለ ሸክም ከብዶበት የሚንገላታ ወደዚህ ጌታ መጥቶ ይበርታ ሸክም ከብዶበት የሚንገላታ አይኔን አንስቼ ከሰው ላይ ሐዘኔን ረሳው ኢየሱስን ሳይ ጌታዬ ጌታዬ የዓይኔ ማረፊያዬ ኢየሱስ ጌታዬ ከሞት ረዳኝ ነፍሴ ተስፋ ያደረገች ምትውልብህ ምታድርብህ ያው ተስፋዬ ልቤ አንተን አምኖ ልቤ በአንተ ጸና ልቤ አንተን አምኖ ልቤ በአንተ ጸና ልቤ ጓዳዬን ሙላ አደባባዬ ልኑር አንተን ስል ቀሪው ዘመኔ ምንም ባልሆንም አንተን ብያለሁ የደህንነቴን ረስቻለሁ ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብህም ቀን ነፍሴ ትላለች አዎ ሕያው ተስፋዬ ከአዳኝ ወጥመድ መሸሸጊያ ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብህም ነፍሴ ትላለች ሕያው ተስፋዬ ከአዳኝ ወጥመድ መሸሸጊያ ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድነኛል ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድነኛል ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት መዳኛ ነህ መዳኛ ለተረሳው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ አባቴ ነህ አባቴ ያሳደከኝ ከልጅነቴ አባቴ ነህ አባቴ መዳኛ ነህ መዳኛ መዳኛ ነህ መዳኛ ለተረሳው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ አባቴ ነህ አባቴ ያሳደከኝ ከልጅነቴ አባቴ ነህ አባቴ መከራ ስቃዩ ሲያልፍ በሕይወቴ ከጎኔ ያልተለየኝ ኢየሱስ
ኢየሱስ ረዳቴ ኢየሱስ አባቴ እንዳልባለፈ ያ ሁሉ መከራ አሁን ተሻገርኩት ከጌታዬ ጋር ኢየሱስ የበረሃው ፀሐይ እንዳያቃጥለኝ ደመናን አስሶልኝ ጥላ አደረገልኝ እባብና ጊንጡ ነድፎ እንዳያስቀረኝ ከፊቴ የወጣ ረጋገጠልኝ ሃሌሉያ እግዚአብሔር የተባረከ ይሁን በጣም ድንቅ መንፈስ ነበረ በአምልኮ ተባርከናል እግዚአብሔር ይባርክሽ ጆሲ እግዚአብሔር ይባርካችሁ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ጌታ ነው በመጀመሪያ እግዚአብሔርን ስም ለመባረክ ወዳለው የረዳኝን ያገዘኝን አቅምና ጉልበት የሰጠኝን ዳግመኛ በእናንተ ፊት ደግሞ መልእክት ይዤ እንድመጣ በፊታችሁ ሞገስን እንዳገኝ የምናገረውን ቃል ባፌ ያኖረውን እግዚአብሔር ስሙን ለዘላለም ባርካለሁ ሁሉ ጊዜ እንደምለው አገልጋይ መሆኔ ደስ ይለኛል እማገለግለው እግዚአብሔርን ስለምወደው ይሄ አገልግሎቴ ለእግዚአብሔር ይበቃዋል ብዬ አላስብም ግን እምወድበትንና ማከበርበትን የፍቅሬ መግለጫ ከሆነልኝ ሁሌ በዘመኔ እግዚአብሔርን ማገልገል የመጀመሪያ ምርጫዬ ነው እግዚአብሔርን እጅግ አድርጌ ባርካለሁ በመቀጠል ደግሞ በጣም ወደው በጣም ማከብረው በህይወቴ ላይ ደግሞ ትልቁን ስራ እየሰራው ይሄ አገልግሎትን ዓለም የእግዚአብሔርን ዓለም መንፈሳዊ ዓለም የቃል ዓለም ያምልኮን ዓለም እንድወድ እንድከተል እንዳከበር በህይወቴ ትልቅ አድርጎ ደግሞ የሳለብኝ በህይወቱ ያስተማረኝ በምክሩ በጸሎት ሁሌ ከጎን ያለውን መንፈሳዊ አባቴን መባረክ ፈልጋለሁ አባቢዬ በጣም ወዳለሁ በጣም አከብራለሁ አስተማርከኝ በቃል አስተማርከኝ በጸሎት አስተማርከኝ በህይወት አስተማርከኝ ዛሬ የሚያምር መንፈሳዊ ህይወት ቢኖረኝ ሰዎች በጣም ትንቢትን መሆን ፈልጋለሁ ቢሉ ይሄንን ማንነት እንዲዝ አድርገ ደግሞ በውስጥ የተቀመጠውን እግዚአብሔር ያስቀመጠውን አጀንዳ ሸክላውን እየሰበርክ ወደ ውበቴ ወደ ክብሬ ወደ ከፍታዬ ወደ ቦታዬ ስላመጣኝ እግዚአብሔር ይባርክ በጣም ወዳለሁ ዛሬ ደግሞ ያለ የምሽት አገልግሎት እግዚአብሔር ይረዳል ድንቅ ጊዜ እግዚአብሔር ይሰጣል በጣም ወዳለሁ በመቀጠል ደግሞ መንፈሳዊ እናቴን ማሚዬን መባረክ ፈልጋለሁ ማሚዬ እግዚአብሔር ይባርክሽ በጣም ነው ሞድሽ በጣም ነው ማከብረሽ አንቺ ተባረክሽ ነሽ ጥበበኛ ነሽ ብላተኛ ነሽ እግዚአብሔር ቤት ውስጥ በአንድ ቦታ ላይ መሆን ሳይሆን የእግዚአብሔር ቤት ጉድለት ላይ መቆምም በጉድለት ሙላት መሆንን ካንቺ አይቻለውና በብዙ ህይወትሽ አስተምሮኛል በጣም ወድሻለሁ ማሚዬ እግዚአብሔር ይባርክሽ ከኔ ጋር ያላችሁ መሪዎች እግዚአብሔር ይባርካችሁ ሰራዊቶች ሁላችሁም እግዚአብሔር ይባርካችሁ ክብር ለእግዚአብሔር ይሁን እንግዲህ በመንፈሳዊ አባታችን ለተከታታይ ስንማር የነበረው ለሰው ሰው አድርገኝ ለኔም ደግሞ ሰው ስጠኝ ስለዚህ ይሄንን ዛሬ እንቀጥላለን ዛሬም ደግሞ አንድን ሴት እናያለን መጽሐፈ ኢያሱ ምዕራፍ 2 ላይ ያለውን ቃል ነው ዛሬ ማካፈለው አንድ ረዓብ ስለምትባል ሴት እግዚአብሔር ከግብጽ ምድር ከነበሩበት ባርነት ከነበሩበት ግዞት ከነበሩበት ጭንቀት ከነበሩበት መታወቅ ጩኸታቸው ወደ እግዚአብሔር እስኪደርስ ድረስ የተማረሩበትን ህይወት ለቀው ወደ ተስፋይቷ ምድር ወደ ከነዓን በሚገቡበት ጉዞ ላይ ያገኙት ደግሞ ወሳኝ ሴት ናት ስለዚህ እቺ ሴት ታሪኳን ስናየው መጽሐፉም ሲናገር ጋለሞታ ናት እግዚአብሔርን ማታቅናት መጽሐፉም ዶም ሲናገር ጣዖት አምላኪ ናት አምላክ የሌላት ናት ስለ እግዚአብሔር ኖዋ የላትም እግዚአብሔር ማን ነው አታቅም በህይወቷ በኑሯ የምታቀው አንድ ነገር ነው በዘር ማንዘሯም ያለው አንድ ታሪክ ነው ጣዖት አምላኪ ናት ከጣዖት አምላኪ ውጪ ደግሞ ሴትዮዋ የምትታወቅ ባል የሌላት የራሷን ደግሞ መጽሐፍቶችን ሳይ የራሷ ሆቴል ያላት የምትታወቅ ብዙ ሰዎች ወደሷ የሚመጡ የከተማው ነዋሪ የሚያቃት የከተማው መንግስት የሚያቃት
የሚያውቃት ህዝብ የሚያውቃት ሴት እንደነበረች መጽሐፍ ይናገራል እቺ ሴት ግን በጣም የተለየ ነገር አላት ሰዎች የሚያውቋት ክፉ ታሪኳን ነው ሰዎች የሚያውቋት ጥሩ ያልሆነ ጎኗን ነው እኔ ግን ዛሬ ማሳያችሁ ጥሩ የሆነ ጎኗን ነው ኢየሱስ ክርስቶስ ጌታ ነው ስለዚህ እቺ ሴት እዚህ መጽሐፍ ላይ ሲናገር እንደዚህ ይላል ከዚያም የነነዌ ልጅ ኢያሱ ሄዳችሁ ሰልሉ ብሎ ከሰይጣናም ሁለት ሰላዮችን ወደነሱ ላከ በተለይ አለ ኢያሪኮን እነዚህ ሰላዮች ሲልካቸው በተለይ ኢያሪኮን አላቸው ከዛ እንደዚህ ይላል ሰዎቹም ሄዱ ከዛ ራብ የምትባል ጋለሞታ ቤት ገቡ በዚያም ደግሞ አደሩ ቀጥታ ነው ሄዱት ሰዎቹ እርግጠኛ ሆኜ ማስበው ምንድነው ከመጽሐፉም ሐሳብ እንደምንረዳው ሰዎቹ ሊሰልሉ ነው ሄዱት የከተማውን ሁኔታ ሊያጠኑ አካባቢውን ሊያዩ ኢኮኖሚውን ፖለቲካውን ሶሻሉን የሚሊተሪውን አካሄድ ምን አይነት ከተማ ነው ያለው ተሻግረው ምክንያቱም ሊገቡ ያሉበት ከነዓን አላት መቋረጥ ያለባት ከተማ ናት ስለዚህ የሚያቋርጧት ከተማ የይዞ የመጡት ህዝብ አለ ይዞ የመጡት ትውልድ አለ ወደዛ ከተማ ከመግባታቸው በፊት የከተማውን ሁኔታ እንዲሰልሉ የተላኩ ናቸው ግን እርግጠኛ የሆንኩበት ምክንያት ምንድነው ሰዎቹ ወደ ግራ ወደ ቀኝ ሲሉ አይታዩም አንድ ነገር እርግጠኛ ሆኗል የሚፈልጉትን ኢንፎርሜሽን በቀላሉ ሳይታወቁ ሊያገኙበት ሙሉ ነገር ሊወስዱበት የሚችለውን ቦታ ነው የመረጡት አንድ ቤት ነው በቃ እሷ ረሃብ ቤት ገቡ ነው የሚለው እቺ ሴት መጽሐፉ እንደሚናገረው ጋለሞታን እሷ ጋር ገቡ እዛው አደሩ ወጡም አይልም በዛ እንደገቡ ደግሞ ምን ይላል ለኢያሪኮ ንጉስ ተነገረው ምን ጥቂት ሰዎች ከእስራኤል መተዋል የገቡት ደግሞ ረሃብ ቤት ነው ስለዚህ ንጉሱ እንደዚህ ይላታል ቁጥር 3 ላይ ሲናገር የኢያሪኮ ንጉስም ወደ ሴትዮዋ ቤት ወዳንቺ መተው ቤትሽ የገቡ ሰዎች ምሪቱን በሙሉ ለመሰለል ስለሆነ እንድታስወጫቸው የሚል መልእክት ላከላቸው የገቡ ሰዎች አሉ ከየት ከእስራኤል ሀገር የመጡ ምን ቁጥራቸውን አይናገርም መጽሐፍ ግን ሁለት ሰዎችን ላከ ነው እነሱ ግን ጥቂት ሰዎች ወደ ማቤት ወደ አንቺ ቤት የመጡበት ደግሞ አላማ አለ ሙሉ ኢያሪኮን ሊሰልሉ ነው ስለዚህ ምን ቢያቸው አስወጫቸው እቺ ሴት በጣም የምትገርመው ፓርት ልንገራችሁ ይሄ መልእክት የመጣው ከጎረቤት አይደለም ይሄ ትእዛዝ የመጣው ከሚያቃት አንድ አብሯት ከሚኖሩ በጣም ከሚወዷት ከሚያከብሯት እነዚህ ሰዎች እኮ ወዳጆቻችን አይደሉም እነዚህ ሰዎች እኮ የኛን አካባቢ አስለቅቀው አንቺንም ቢሆን ገለው ሌላ ሰዎችን የሚገቡበት ነው ምናምን የተባለ ሴት አይደለችም እቺ ሴት የቀጥታ ትእዛዙ የመጣው ኢንፎርሜሽኑ የደረሰው ንጉስ ጋር ነው ንጉስም መልስ የሰጠው ለሷ ነው ከንጉስ ነው የመጣው አዎ አለች አዎ ሁለት ሰዎች እኔ ጋር መጥተዋል ግን ከመሸባለ ወዴት እንደሄዱ አላቀም እቺ ሴትዮ ህይወቷን ነው ሪስክ ላይ ያመጣችው ነፍሷን አሳልፋ ሁለት ሰዎች ቤቷ ሸሽጋለች የመጡ ሰዎች ምድራቸው ሊወርሱ ነው አቋርጦ ምድራቸው ውስጥ ያለው ሪሶርስ የሚወስዱ ናቸው ምክንያቱም ከዛ የሚመጣ ብዙ ትውልድ አለ ያ ብዙ ትውልድ በዚህ ከተማ አልፎ ወደ ከነዓን ሊገቡ ነው ስለዚህ እነዚህ ሰዎች የእስራኤል ወዳጅ አይደሉም ኢያሪኮ ናቸው የዘመናት ታሪክ አላቸው ጠላቶች ናቸው ስለዚህ እቺ ሴት ቤቷ ያስገባችው ወዳጇን አይደለም እቺ ሴት ቤቷ እንዲያድሩ ያደረገችው በጣም ውለታ የዋሉላት ሰዎች አይደሉም እቺ እነዚህ ቤቷ የገቡ ሰዎች ለሀገሪቱ መንግስት ጠላት ለሀገሪቱ ህዝብ ጠላት አዘሴም ታይም ለሷም ጠላት ናቸው ነገር ግን ጠላትን በቤቷ ሸሽጋ ምን አለች አዎ መተው ነበር አሁን ግን በዚህ የሉ ምን ማለት ነው እቺ ሴትዮ እኮ ቤቷ እንዳደረ ታንጀብል ነው ገብተዋል አንቺ ቤት ተብሏል ትክክለኛ መረጃ እሷ ጋር እንዳለ ታውቋል አዎ ገብቷል አለች አዎ ገብቷል እና ለምን አስገባሽ ተብሎ ህይወት እስከ ማለፍ እንኳን እርምጃ ቢወሰድ ራሷን አሳልፋ ለመስጠት የታመንሽ ነበር ግቡ የሉ መኔጋ በመሸ ጊዜ እንደውም ሄደዋል ብትከተሏቸው በዚህ መንገድ ታገኛቸዋላችሁ ማለት በጣም የገረመኝ አንድ ነገር ነው እቺ ሴት ተቀባይነት አላት የተናቀችም ጋለሞታ እንደተባለችም አይደለች ያለቻቸውን ከንጉስ የመጡ መልእክተኞች አምነው ሊያሳድዷቸው ወጡ ይላል እቺ ሴትዮ ምን አይነት ሴት ናት ማለት ነው አካባቢው ላይ ስለ ሀገሪቱ አካባቢው ላይ ስለ መንደሩ የሚፈጠረውን እለት የሆነ ትኩስ ዜና ቤቷ ያለ ሴት ናት ስለዚህ እቺ ሴት በሌላ አማርኛ ለመንግስት የሚሆን ዜና አቀባይ ናት ታማኝ ናት አምነዋታል አመነቻቸው በዚህ መንገድ ሄዱ ስትል እሷ ባለቻቸው መንገድ ሄዱ ይላል መጽሐፉ ሲናገር አይገርም የሸሸገችው ወዳጆቿን አይደለም የሸሸገችው ያንድ አምላክ ልጆች አይደለም እሷ ጣዖት አምላኪ እነሱ እግዚአብሔር አለ ብሎ የሚያምኑ ስለዚህ ራሷን አሳልፋ ሰጠች አለ ቤቷ ናቸው አሉ
ቢገቡ ያሳደረችው ይሄው እንደውም ለማስገደልም ብትፈልግች ሴት እጇ ላይ ያሉ ሰዎች ናቸው ለመገደልም ቢፈልጉ አሳልፋ መስጠት ትችላለች እነሱ እንዲሞቱ አይደለም ለማሳልፋ የሰጠችው መሞትም ካለ ሞቱ የኔ ነው አለች ኢየሱስ ክርስቶስ ጌታ ነው ዛሬ ለኛ የሚዋጉ ሰዎችን እግዚአብሔር ያስነሳልናል ተባባሪ ሰዎችን አሜን ነው አይደል ለወጣንበት ዓላማ ለወጣንበት አጀንዳ ከጎናችን የሚቆሙ ከኛ ይልቅ ራሳቸውን አሳልፈው የሚሰጡ እኛም ፕሮቴክት የሚያደርጉ ሰዎችን እግዚአብሔር ይስጠን እንደዚህ ያለ ሰው እኛንም እግዚአብሔር ያደርገን ኃላፊነት ነው የወሰደችው ሞት ነው ለሷ ያመጣችው ሞትም ካለ ጋፈጣለሁ እስርም ካለ ጋፈጣለሁ ትዛዙ የመጣው ከንጉስ ነው እርግጠኛ ነኝ እቺ ሴትዮ ራሷን አሳልፋ ነው የሰጠቻቸው የሉም ኦኬ የሉም እሺ ወዴት ሄዱ በዚህ መንገድ ነው ሄዱት ሴቱቱም ይላል ሁለቱ ሰዎችን ተቀብዬ ሸሽጋቸው ስለነበረ በርግጥ ሁለቱ ሰዎች መተዋል ነገር ግን ከየት እንደመጡ ራሱ አላቅም እቺ ሴት እኮ ታውቃለች ቀጥለን እናገራለን ቀጥዬ እናገራለሁ ግን አንድ ነገር እዚህ ጋር ምክንያቱም እኛ የታድሱ አስተማሪ ስለሆነ ውሸት ተባባሪዎች አይደለንም አንድ ነገር ማስመር ፈልጋለሁ እቺ ሴት እውነትም ትናገር ውሸት ትናገር አንደኛ እስራኤላዊ አይደለች ሁለተኛ ስለ አምላክ አታውቅም እውነት መናገርና ውሸት መናገር የሚጠበቅባት ሴት አይደለችም ቲፒካሊ ላይፏ ጋለሞታ ነው ስለዚህ ከእንደዚህ አይነት ህይወት ውስጥ ያለች ሴት እውነት ይወጣል ተብሎ ነው ማይጠበቀው ሪያሊቲው ሴትዮ አሁን ዋሽታለች አዎ ዋሽታለች ግንስ አምላክ አውቃ አይደለም የምትዋሸው ምንም አታውቅም ህይወቷ ላይፏ እግዚአብሔርን የሚያከብር አይደለም እሷ ይሄ በመረዳቷና በእውቀቷ ያደረገችው ሂደት እንጂ አሁን እዚህ ጋር ረሃብን ስናስባት ጋለሞታና ረሃብ ማለት ውሸታም ናት ልንንችላለን at the same time ግን እቺ ሴት ጥሩ ሴትም ናት አምላክ የሌላት እግዚአብሔርን ማታቅ መጽሐፍን ማታቅ የሙሴን ህግ ማታቅ ምንም ታሪክ የሌላት ጣዖት አምላኪ በጣዖት አምላኪ መካከል የምትኖር በከተማው የታወቀች ባል የሌላት ጋለሞታ በቤቷ ብዙ ነገር ኃጢያቶች የሚደረግባት ሴት ናት እቺ ሴት እዚህ ቤት ውስጥ ከዚህ በፊት ብዙ ሰዎችን ሸሽጋለች አመጽ እንዲሰራ ቤቷ ላይ ሸሽጋለች ቤቱ ላይ ሞት እንዲደረግ ሸሽጋለች በዚህ ቤት ላይ የብዙ ቤቶችን ባለትዳር የፈረሰበት ቤት ነው በዚህ ሰዓት ግን ምንድነው ያደረገችው ጻድቅ አስገባች ቤቷ መልእክተኛ ኪዳን ያላቸው ጥሪ ያላቸው በእግዚአብሔር የተከበሩ በእግዚአብሔር ዓላማ ያለባቸው እግዚአብሔር ተስፋ የሰጣቸው ተሻግሮ የሚገቡበት ምድር ትልቅ የሆነ ሰዎችን ተባበረች ሌላው ጎኗ ተባባሪ ናት አመጻ በቻለም ተባባሪ ናት ለጽድቅ የምትቆም ለማታቀው አምላክ ጽድቅ የምትጋፈጥ ለማታቀው ህዝብ የምትጋፈጥ አላቃቸው ማለት ከየት እንደመጡ አላቃቸው ንጉስ እኮ ያላት ነው እስራኤላዊ ናቸው አላቅም ሊሆን ይችላል አላቅም እኔ መተዋላው ቤቴ መተው ነበር ጨለም ሲል ቅጥሩን ከመዝጋቴ በፊት ሄደዋል ቤት በኩል እንደሄዱ እኔ ግን አላቅም ማለት እቺ ሴት እየተነጋገረች ያለችው ከሆነ ፖሊስ ጋር አይደለም ከመንግስት ጋር ከንጉስ መልእክተኛ ጋር አላቅም እኔ አላቅም ወዴት እንደሚሄዱ አላቅም ነገር ግን ሰዎቹ ምን ላይ ይላል መጽሐፍ ቅዱስ ጣራ ላይ አኖራቸው ነበር በተልባ ሀገር ሲላል እህል ባለበት ክፍል ሸሽጋቸው ነበር ከዛ ሰዎቹን ሰላዮቹን መከተል ወደ ዮርዳኖስ መሻገር ስለሚሻገሩ ወደዛ ብትሄዱ ምን ትላችኋለች ታገኛቸዋላችሁ ወደዛ ተከተሏቸዋለች መራቻቸው አመኗት በጣም ነው ይገርመኝ ሴትዮዋ ምንሃል ለመንግስት አካል መረጃ ሰጪ እንደሆነች ያዋት ማለት ተጠራጥረው ለእሷ ማን ቆይ ልክ አይደለም ይገባ ይፈተሽ ቤቱ ይታይ ጉዳዩ እሷ እንዳለችው ነው አላሉ እኛ ቤቱን እንፈልጋለን እሷ ወዳለችው መንገድ ሌላ ሰዎች ላኩ አላለም ያለችውን ቃል ተከትለው ነው ሄዱ ወደ ዮርዳኖስ ከዛ ሰላዮቹ መሄዶቹን ካወቀች በኋላ ይላል የሸሸገቻቸው ሰላዮች ጋር ሄዳ ምን እንዳለቻቸው ልንገራችሁ እንዲህ አለቻቸው ሶስት ነገር ነው ያለቻቸው እግዚአብሔር ይችን ምድር እንደሰጣችሁ ምን እግዚአብሔር የትኛዋን አሁን ምድሬ ነው በየ ምኖርበት አሁን ብዙ ቢዝነስ ምሰራበት ተስፋ ማደርግበት ጣዖቴን ማመልክበት ምድር የኔ እንዳልሆነ አቃለው እግዚአብሔር ይችን ምድር ምን እንዳላችሁ እንደሰጣችሁ አቃለው እሷ ብቻ አይደለች እንደሰጣችሁ እግዚአብሔር ይችን ምድር ለእናንተ እንደሰጣችሁ እናንተን መፍራት እንዳለብን ከዛስ ይቺ ብቻ አይደለች ማለት
የዚህ ከተማ ነዋሪዎች ሁሉ ልባቸው በፊታችሁ እስኪ ቀልጥ ድረስ ስለናንተ ሰምተናል። አይገርምም? አምላክ የላትም፣ ጣዖት አምላኪ ናት። ውጫዊ ህይወቷን ስናየው ጽድቅን አታውቅም። በውስጥ ህይወቷ ግን እምነት ያላት ሴት፣ በውስጥ ህይወቷ ግን አምላክ የሚባለው ሴንስ ያደረገ ሴት። አዎ አለቻቸው፣ እግዚአብሔር ይችን ምድር እንደሰጣችሁ አውቀናል። ምድሩ አሁን ከዚህ ሰዓት ጀምሮ የኛ እንዳልሆነ እናውቃለን፣ የናንተ እንደሆነ አውቀናል። ከግብጽ ምድር በዚያን ጊዜ ቀይ ባህር በፊታችሁ እንዴት እንደደረቀ እናንተም በዮርዳኖስ በስተቀራ ፈጽሞ ያጠፋቻችሁን ሁለቱን ያሞን ነገስታት የሴምና የሃጋግን ምን እንዳደረጋችሁ ሰምተናል። እግዚአብሔር ይችን ምድር እንደሰጣችሁ አውቀናል። ደግሞ ከግብጽ ምድር ስትወጡ ቀይ ባህርን ስትሻገሩ ዮርዳኖስን በደረቅ እንደተሻገራችሁ ብቻ አይደለም፣ በዚህ ሂደታችሁ ስትመጡ ሁለት ነገስታት ከፊታችሁም ነበሩ። እነዛን ሁለቱን ነገስታት ራሱ እንዴት እንደረታችኋቸው ሰምተናል፣ አውቀናል፣ ሰምተናል። ይህንን ደግሞ በሰማን ጊዜ ልባችን ቀለጠ። ኢየሱስ ክርስቶስ ጌታ ነው። ምንድነው ልላችሁ የፈለኩት? ምን አይነት ሰው እግዚአብሔር ይስጠን። ሰዎችን ዮናታንን እየተቀበልን ነበር አይደል? ዳንኤሎችን ይስጣችሁ፣ ኑሃሚኖችን ይስጣችሁ እየተባለን ነበር። ዛሬ ደግሞ እኔ እንደዚህ ብዬ ባረካችኋለሁ። ዛሬ እግዚአብሔር ራቦችን ይስጣችሁ። አሜን ነው አይደል? እቺ ብሉይ ኪዳን ላይ ያለች ሴት ተሻግራ ዕብራውያን ላይ ስሟ የተጠቀሰ የመሲህ አያት የሆነች ትላንትና ህይወቷ ያልጠቀመ የትላንትና ህይወቷ ማንንም አይቷት ፈገግ የማይልባት ማንንም አይቷት የማይጠጋት የከበረ ህይወት የሌላት ነገር ግን በዚህ ድርጊቷ ወደ ጽድቅ ህይወት የመጣች አሜን ነው አይደለ? አማኞችን የምትተባበር ኢየሱስ ያዙትን የምትተባበር ለዓላማቸው የመጡ ሰዎችን መንገድ የምታሳይ ቤቷን የምትሰጥ ራሷን አሳልፋ የምትሰጥ ኢየሱስ ክርስቶስ ጌታ ነው። አቃለው አለች። ልንገራችሁ እኛ እኮ አለች እናንተ ባትነግሩንም እናንተ ሆኖ ባትዘግቡልንም አንተ ምንድነው የተፈጠረው እስቲ አብራራልኝ ሳትልም የሆነውን ታሪክ ነገረቻቸው። እግዚአብሔር ከናንተ ጋር እንደሆነ እናውቃለን፣ እችን ምድርም እንደሰጣችሁ እናውቃለን። ይሄ ምድር ከዚህ በኋላ የኛ ምድር አይደለም፣ መኖሪያው የኛ ነበር፣ ግዛቱ የኔ ነበር፣ እኛ የኖርንበት ያደግንበት የከረምንበት ነው፣ ንጉስም ሲያስተዳድርበት የነበረ ከተማ ነው። አሁን ግን በእጁ አይደለም አለች። አሁን በእጁ አይደለም። እናንተ የመጣችሁት ኢንፎርሜሽን ፈልጋችሁ አይደለ? እናንተ የመጣችሁት ምድሪቷ ያለችበትን ሁኔታ መረዳት ፈልጋችሁ ነው። መንግስታችን እያሰበ ያለውን ነገር መረዳት ፈልጋችሁ ነው። በነዋሪያችን ዘንድ ያለውን ልብ ትርታቸው እንቅስቃሴያቸው ያላቸውን ነገር ማጥናት ፈልጋችሁ ነው። እኔ ልንገራችሁ ብዙ መሄድ አይጠበቅባችሁም። ከተማው ያለው በዚህ መንፈስ ነው። አሜን ነው አይደል? የሚያቀሉልን የ4 ቀንን የ5 ቀንን ጉዞ በአጭር ደቂቃ ውስጥ ጠቅልሎ የሚሰጡ በጎ ተናጋሪዎችን እግዚአብሔር ይስጣችሁ። ኢየሱስ ጌታ ነው። ልንገራችሁ አለች። ልንገራችሁ ችግር የለውም። ልሰልሉ እንደመጣችሁ እናውቃለን። እኔ አይደለም መንግስትም ያውቃል። ግንስ ከተማው ያለበት ሁኔታ አለቻቸው። ከተማውም የኛ እንዳልሆነ አውቀናል። ምን ማለት ነው? በሌላ አማርኛ በነፃነት መግባት ትችላላችሁ፣ በነፃነት መንቀሳቀስ ትችላላችሁ። ከኛው ተወስዷል። እግዚአብሔር ለእናንተ እንደሰጣችሁ አውቀናል። ሰጫችሁ ከመንግስታችን ጋር ተደባድባችሁ እንደመጣችሁት እንደነዛ እንደ ሃጋግና እንደ ሰዌ ንጉስ ተዋክታችሁ የወሰዳችሁት አይደለም። ይሄኛውን ከተማ በውጊያ የወሰዳችሁ ሳይሆን እግዚአብሔር እንደሰጣችሁ። ኢየሱስ ጌታ ነው። እግዚአብሔር እንደሰጣችሁ ሰጫችሁ እግዚአብሔር እንደሆነ ይሄንን ከተማ አሳልፎ የሰጣችሁ የጦር ብቃታችሁ ትላንትና ሁለት ነገስታት መጣችሁበት የመጣችሁበት አቅማችሁ አይደለም። ይሄ ከተማ ተላልፎ የተሰጣችሁ በእግዚአብሔር ነው። አሜን ነው አይደል? እግዚአብሔር ሰጥቷችኋል። የናንተ ከተማ ነው፣ ተሰጥቷችኋል፣ ድል አድርጋችኋል። እግዚአብሔር ለናንተ ሰጥቷል። ስለዚህ ከተማው የናንተ ነው አለቻቸው። የመጡበት ዓላማ ሂዱ ያላቸው ኢያሱ ከተማይቷ ምን በሉ ሰልሉ። በተለይ ደግሞ ምን ኢያሪኮን አትተባበርም። ኢያሪኮ አመፀኛ ናት። ኢያሪኮ ለዚህ ነው በጮት የወደቀች ከተማ። እግዚአብሔር ያላትን ብቃት ያላትን ይሄ ጥንካሬ በጣም አለመተባበሯ ቅጥሯን ዘግታ የኖረች ከተማ
በእነሱ አቅም በእነሱ ጉልበት በእነሱ ኃይል ወደ ተነገራቸው ከነዓን ወደ ተነገራቸው ተስፋ ቃል ወደ ተነገራቸው ማርና ወተት ወደ መታፈሰው ምድር እንዳይገቡ ጠላት የሆነች ከተማ ናት ግን በዛ ጠላት በሆኑ ከተማዎች ውስጥ ግን ሰዎቹ ላይላዩን ያስፈራራሉ ውስጣቸው ስትናገር ልባችሁ ቀልጧል አለች ላዩን እኮ ነው እንጂ አለች ልባችን ይሄንን በሰማን ጊዜ በተለይ እነዛ ከግብጽ ምድር ስትወጡ ነገስታት እንደሰማችሁ ባወቀን ጊዜ ልባችን ቀልጧል እኛ ኦሬዲ አፋችን ነው የሚናገረው አካላችን ነው የሚንቀሳቀሰው እንጂ በልባችን የተሸነፈነን በልባችን የወደቅነን በልባችን እጅ የሰጠናችሁናን በልባችን መቼ ካሁን ይመጣሉ ብለን የምንጠብቃችሁ እየሰጋን እየኖርን ያለነው በእናንተ ምክንያት ነው ስለዚህ ሂድና ለምድር ንገራት ሂድና ለመጣበት አጀንዳ አውለው ምንድነው ከተማው የናንተ ነው እግዚአብሔር ሰጥቷችኋል ይሄ በማዘንድ ያለ ነው በንጉሱ ዘንድ ያለ ልብ ንጉሱ እየፈራ ነው ምን እቺን ከተማ ሊሰልሉ ነው የገቡት ምን ላይ ናቸው ፍርሃት ላይ ናቸው ከተማው እናንተን ፈርቷችኋል ከናንተ ጋር በጣም የሚገርም ቃል እንደዚህ ይላል ይህ በሰማን ጊዜ ልባችን ቀለጠ እናንተን ከመፍራታችን የተነሳ ተሸበረን በኢየሱስ ኢየሱስ ክርስቶስ ጌታ ነው አንዳንድ ጊዜ ወደ ቦታ መሄድ ፈልገ ስለዛ ቦታ አሁን በዚህ ዘመን እንደዛ እናደርጋለን ለምን ሄደበት ቦታ ስንፈልግ እዛ አካባቢ ምን አለ ብለን ጎግል እናደርጋለን ከዛ ሴፍ ነው ወይ ምን ፈልገው ነገሮች እናገኛለን ወይ ከዛ ደግሞ ያለፈ እዛ አካባቢ የሚኖር ሰው እንዴት ነው ወደዚህ ልመጣ ፈልጌ ነበር እንዴት አይነት ነው ኑሮ እንዴት ይመቻል ምን አይነት ፖለቲካው ሰላም ነው ወይ ኢኮኖሚካሊ እንዴት ነው ነፃነት አለው ሰው ሁሉ እኮ የሚሰጋው ጉዳይ ነው እኛም አሁን የሆነ ቦታ ስንሄድ ስለዛ ቦታ ሰርች እናደርጋለን ከዛ ምንድነው ሰላም ነው ይሉናል በቃ ሰላም ነው ሄደን ገብተን እንወጣለን ሰላም ነው እንጂ ከዛ ያለፈ ከተማው እኮ ላንቺ ተሰጥቶሻል ትንቢት ተብያላቀም ችግር የለውም ነይና ትሄጃለሽ ከተማው ሰላም ነው የሚሉኝ ከተማው ሰላም ነው ከዛ ውጭስ ከተማውን እኮ እግዚአብሔር እንደሰጠሽ እርግጠኛ ነኝ አይሉኝም እነዚህ ሰዎች እኮ ከተማችን ላይ መተው ይለፉ እኮ አይደለም ከተማው ተወሰደባቸው ከተማው ስለዚህ እናንተን እንደሰማን ያደረገውን እንደሰማን የተደረገላችሁን እንደሰማን የሆነላችሁን እንደሰማን ባው እየሰማን በመጣን ቁጥር ልባችን ቀልጧል ከመፍብቻ አይደለም ከመፍራታችን የተነሳ ተሸብረናል ምን እንደምንይዝ ምን እንደምንለቅ አናውቅም አሁን ያለንበት ህይወት ካሁን ይዙን ይሆን ካሁን ይማርኩን ይሆን ካሁን ይወስዱብን ይሆን የሚል እርጋታ የሌለው ህይወት ውስጥ ናት ከተማዋ እርጋታ የሌለው ህይወት ውስጥ ነው መንግስታችን ሰው ተሸብሯል እግዚአብሔር አምላክ ያት ምን እንዳለች እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እሱ ብቻ አምላክ ነው ኢየሱስ ክርስቶስ ጌታ ነው እሱ ብቻ በላይ በሰማይ እቺኮ ጣዖት አምላኪ ናት እቺኮ አምላክ የለሽ ናት እቺኮ ኪዳን የለሽ ናት ግን እንደዚህ ያለቻቸው አምላካችሁ በላይ በሰማይ ኢየሱስ ክርስቶስ ጌታ ነው በታች በምድር እንደሱ አይነት አምላክ የለም አምላካቸውን አስተዋወቀቻቸው አቃለው አለቻቸው ፈርተናችኋል ሰምተናል ልባችን ቀልጧል አምላካችሁ ደግሞ ይሄ እንደኛ አምላክ ምድር ላይ ብቻ ያለ አምላክ አይደለም የኛ አምላክ ጊዜያዊ እንዳችንን የሚመልስ ጊዜያዊ ምድር ላይ ያለ ቆቅልሻችንን ሊፈታ የሚችል ሊሆን ይችላል የናንተ አምላክ ግን ከምድር ጋር ብቻ አይደለም የናንተ አምላክ የሰማይም ነው አለቻቸው የዘላለምም ነው የናንተ አምላክ የህይወትም አምላክ ነው የናንተ አምላክ ተስፋ ሰጪ አምላክ ነው የናንተ አምላክ መኖር አይተበቅበትም መዋጋት አይተበቅባችሁም ሳትዋጉ የሚዋጋላችሁ ሳትጣሉ የሚጣላላችሁ ሳትቀሙ የሚቀማላችሁ እጃችሁ ሳይፈልግ እጃችሁ ተጠቅሞ የሚሰራ አምላክ አላችሁ ስለዚህ ምንም ችግር የለውም የምድሪቷ ነባራዊ ሁኔታ እቺን ተመስላለች እግዚአብሔር እንደዚህ ህይወትን የሚያቀሉ ሰዎች ይስጣችሁ በጎ የሆኑ ሰዎች ሲናገሩ ግማሽ ነገረው ግማሽ የማይደብቁ ስለ ንጉሳችሁ ስለ ኢኮኖሚው ነገሯችሁ ስለ ፖለቲካው የማይደብቋችሁ ስለ ፖለቲካው ነገሯችሁ ደግሞ ስለ ነዋሪው ጭንቀት የማይነግሯችሁ ከፋፍለው የማይነግሯችሁ የሄዳችሁበትን አላማና አጀንዳ በአንድ ጊዜ ወስዳችሁ መሄድ የምትችሉ መንገዳችሁን የሚያቀልላችሁ ስራችሁን የሚያቀልላችሁ አጀንዳችሁን የሚያቀልላችሁ የመጣችሁበትን አላማ በትክክል ጎል መታችሁ እንድትመለሱ የሚያደርጉ እግዚአብሔር ራቦች
ተባባሪዎችን ይስጣችሁ። ሰው እንደዚህ አይነት ሴት እግዚአብሔር ያድርገን። ተባባሪ፣ ለኢየሱስ ስራ ተባባሪ፣ ለወንጌል ስራ ሲባል ወደ ኋላ ማይሉ እውነቴን ወደ ኋላ ማይሉ። በዚህ ዘመን እኮ እንኳን ያመነው መተባበር ይከብደዋል። ያመነው መደገፍ ይከብደዋል። ለእግዚአብሔር ስራ፣ ለእግዚአብሔር ፕሮግራም፣ ለመንፈስ ቅዱስ አጀንዳ፣ ለሰዎች መዳን፣ ለሰዎች መታነጽ የሚሆን በጎ ዓላማና አጀንዳ ይዘ አንድ አይነት መንፈስ ይዘ አንድ አይነት ቃል እያነበብክ አንድ አይነት መንፈስ እየተካፈልክ መተባበር በከበደበት ዘመን እቺ ሴት ግን ምንድነው? ጣዖት አምላኪ፣ ግንስ የጽድቅ ተባባሪ። አምላክ የላትም፣ ጣዖት ነው የምታመልከው። እግዚአብሔር የሚባል ታሪክ አታውቅም። የምታውቀው አንድ ነው፣ ጣዖት ነው። ቤተሰቧ ጣዖት ነው የሚያመልከው፣ አካባቢዋ ጣዖት ነው የሚያመልከው። ግንስ ስለ እግዚአብሔር ሰምታ እንደዚህ እግዚአብሔር ያደርጋል። ተባባሪዎች ሰዎች ከኛ አንዳች ነገር ፈልገው ሲመጡ የፈለጉበትን አጀንዳ እዛ ሂዱ እዛ ጋር ሄዳችሁ ታገኛላችሁ ሳይሆን እጃችን ላይ ያለውን ማንከለከል ማድረግ ስንችል ነገ ማንል ማውራት ስንችል ዝም ማንል። እቺ ሴት በታሪክ አጋጣሚ ውስጥ የጉዞ መንገዳቸው ውስጥ የስለላ መንገዳቸው ውስጥ በዛ አጋጣሚ ገብታ ታሪክ ያስቀየረ ሴት ናት። ትላንትና ማጠቀም የነበረ ሴት ናት። ዛሬዋ ግን የሚጠቅም ሴት ናት። በአሕዛብ ዘንድ በስራ መጽደቅ የሚለውን ያመጣች ሴት ናት። ስለ ጽድቅ ውጭ ህይወቷ እኮ ጽድቅ አይደለም፣ ታሪኳ ጻድቅ አይደለም። ነገር ግን እነዚህን እስራኤሎችን በመተባበር አብሮ በመቆም ውጊያ በማድረግ ህይወታቸውን በመሰለል ህይወት ውስጥ መኖርም አለ መሞትም አለ። አግኝቶ መምጣት አለ፣ አጥቶ መምጣት አለ። በዚህ ህይወት ውስጥ ያገኙት ሴት ግን በመሞት ያላሳለፈቻቸው፣ ያልገደለቻቸው፣ አጀንዳቸውን ያልገደለች፣ ራያቸውን ያላስገደለች፣ ለክፉ አሳልፋ ያልሰጠች፣ ለሚመጣው ክፉ ራሷን አሳልፋ የሰጠች። ዛሬ እግዚአብሔር እንደዚህ አይነት ተባባሪዎች እኛን ያድርገን። በጎች ለተጠየቅነው ጥያቄ በጎ መመለስ የምንችል እኛ የወንድማችን ይላል ሁሉ ጊዜ መንፈሳዊ አባታችን ሲናገር አንተ የወንድም ጠባቂ ነህ። ወንድምን ትጠብቀዋለህ ወይስ ወንድምን ታጋልጠዋለህ? ይህ ማለት ሁሉ ጊዜ መንፈሳዊ አባታችን ይላል ለጠላቴ አጋልጬ አልሰጠውም፣ ለእግዚአብሔርስ እገልጥለታለሁ። ሁሉ ይላል አባቢ ማጋለጥና መግለጥ ይለያል። ማጋለጥ ሲሆን ለጠላት ነው፣ አሳልፎ መስጠት ማስመታት ወዳጅ ላልሆነ ይሄው ያየን ነው አይደል? በኖርንበት በዚህ ዘመን ቤተክርስቲያንን የሚሳለቁባት በአማኞች ላይ የሚሳለቁ በአገልጋዮች ላይ የሚሳለቁ አንድ ሰው ወጥቶ ዲፌንስ የማያደርግ ማይሸፍን ማይሸሽግ ቤቱ ያለውን እውነት የማይሸሽግ ቤቱ ያለውን ወንድሙን የማይሸሽግ አጋልጦ የሚሰጥ ለዱላ የሚሰጥ ለድንጋይ የሚሰጥ ለዘለፋ የሚሰጥ ወንድምህን እኮ አንተ መገጸስ ትችላለህ። ወንድምህን አንተ ማቅናት ትችላለህ። ወንድምህን አንተ መመለስ ትችላለህ። ለምን ለክፉ አሳልፈ ሰጠዋለህ? ለምን ለተመናት ለሆነ ጠላቱ አሳልፈ ሰጠዋለህ? ይሄ አይደል እንደ ያገራችን ትልቁ ጠንቅ? አማኝ ከአማን ጋር ማይተባበር የተለየ ወንጌል እስክናምን ድረስ የተከፋፈለበት ዘመን ላይ ዛሬ በኢየሱስ ክርስቶስ ስም እኔ እንደዚህ ብዬ አውጃለሁ። በዚህ መልእክት ምድራችን ትፈወስ በኢየሱስም። በዚህ መልእክት ምድራችን ላይ ያለ ክፋት የተጠረገ ይሁን። ወንድምን የማይቀበል ከወንድም ጋር ማይተባበር ከእህት ጋር ማይተባበር ከቤተ ክርስቲያን ጋር ማይተባበር ከእግዚአብሔር ሐሳብ ጋር ማይተባበረው ዛሬ ይሄ ክፉ የሆነውን አመጻ በኢየሱስም ከምድሬ ላይ ጠረኩት። ተባባሪዎች ገስጸው፣ ድካሙን ገስጸው፣ ድክመቱን ንገረው። አንተ ለድካሙ ብርታቱ ነው። አንተ ለውድቀቱ መቆሚያው ነው። አንተ ለክፉ ቀኑ ደጉ ነው። ይሸሸግብህ፣ ክፉ ቀኑን ያምልጥብህ፣ ክፉ ቀኑ ባንተ ይሸሸግብህ። ፍቀድለት፣ ፍቀድ። እኔ ልፍቀድ። እኔ ጋር ሰዎች እንዲሸሸጉ፣ ሰዎች ከክፋት እንዲሸሸጉ፣ ከሞት እንዲሸሸጉ። ገዳዮች ነን ገልጠን ነው የምንሰጠው ወይስ እንይዘዋለን? ለጠላቴ ይደብቅበታለሁ፣ ለእግዚአብሔርስ ለሚሰራ ቤተክርስቲያንስ ለሚሰራው መንፈሳዊ አባትስ ለሚሰራው መጋቢስ ለሚሰራው እረኛስ ህይወቱ እንዲህ ነው ብዬ ሰጠዋለሁ። ይሰራ። እሱ ጥላቻ አይደለም፣ ይሄ ማጋለጥ አይደለም፣ ይሄ መግለጥ ነው። መግለጥ ወደሚሰራው ነው፣ ማጋለጥ ወደሚገለው ነው። አንተ ከማን ጋር ነህ? ረሃብ ያደረገችው ወደሚገላቸው አልገለጠቻቸው ግን ነገረቻቸው ስለ አምላካቸው። አምላካችሁ በላይ በሰማይ
አምላካችሁ በታች በምድር እንደሱ አይነት አምላክ የለም እኛ ፈርተናል ተሸብረናል ደንግጠናል አያቁማ ዞር ስትል ወደ ኋላ የሚያቆት ያምላካቸው ታሪክ አምላክ ነው ብለው የተከተሉት የሚያመልኳቸው አማልክቶች ይሄንን ህይወት አላሳዩአቸው አይገርማችሁ እነሱ የሰሩት እዛ እግዚአብሔር ተሻግረው በሚገቡበት ምድር ለመንገዳቸው የሚሆነውን ኢንፎርሜሽን ወደ ከተማው እግዚአብሔር ልቋል ያ ኢንፎርሜሽን ከተማው ውስጥ ገብቷል ያ ኢንፎርሜሽን ንጉሱ ዘንድ ገብቷል ያ ኢንፎርሜሽን ከተማው ነዋሪ ጋር ገብቷል ስለዚህ በቃ ይሄ ነው ከተማው ባጭሩ ይሄን ይመስላል ምን እንዳደረጉ ታውቃላችሁ ጨረሱ ከራብ ጨርሰው ተመልሰው ይላል ለኢያሱ የነበረውን ነገር ነገሩት እቺ ሴት በጣም ከባድ ሴት ናት ምን እንዳለቻቸው ታውቃለህ ሲመለሱ ቃል ግቡልኝ እኔን እንደማትገሉኝ ቃል ግቡልኝ አባቴን እንደማትገሉ ቃል ግቡልኝ እናቴን እንደማትገሉ ቃል ግቡልኝ እህት ወንድሞቼ እንደማትገሉ ቃል ግቡልኝ ብላ የቀይ ፈትል ይላል ይሄን መጽሐፉ የሚወስደው ከክርስቶስ ኢየሱስ ደምጋ ነው ምን አይነት ተሻግራ እንደሄደችዋት ወደ ቤቷ ያስገባችው እነሷ ልታስመልጥ ያስገባች እሷ ልትሸሽግ ያስገባች ነገር ግን ሳታቀው ወደ ቤቷ ክብር ያስገባች ሳታቀው ደግሞ ለራሷ ክብርን ያተረፈች ለሷ ህይወት የተፈቀደላት ምክንያቱም ሲገቡ እንደሚሞቱ እርግጠኛ ናቸው ሲገቡ የሚጠፉ ነገሮች እርግጠኛ ነበረች እርግጠኛ አድርጉኝ አለች እናንተ በዚህ በመጣችሁ ባለፋችሁ ጊዜ ቃል ግቡልኝ እኔንና ያባቴን ቤት እኔና እናት እህት ወንድሞቼ እንደማትገሏቸው ኃይለኛ እንደሆኑ ነገረቻቸው በቃት ቃል ግቡልኝ ታሪኬ ቄር ቃል ግቡልኝ በህይወት እንድኖር ፍቀዱልኝ ከናንተ ጋር እንድኖር ፍቀዱልኝ አምላካችሁን አምላኬ እንዳደርገው ጌታችሁን ጌታዬ እንዳደርገው የናንተን ህይወት እንዲኖረኝ ቃል ግቡልኝ አይ እሷ ለነሱ ሰው ሆነች እነሱ መልሰው ለሷ ሰው ሆኗት ዛሬ እግዚአብሔር እንደዚህ ያደርገን ለሰው ያደርገን ለሰው መልካም ሰው ያድርገን ተባባሪ ሰው ያድርገን ቀና ሰው ያድርገን መልካም ሰው ያድርገን ወንድምን የምንወድ አገልጋይ የምንወድ ቤተክርስቲያን የምንወድ የእግዚአብሔር መንግስት እንባል በጀመሪያ ፋና ወጊ ሮጠን የምንወጣ ምንሟገት ለቤተክርስቲያን እኔ አለው የሚል ለወንድሜ እኔ አለው በቃ በወንድሜ ፋንታ እኔ ነው ሰደኝ የሚል ራብ እንዲናት ወሰዱኝ ከወሰዳችሁ እኔ ነው ሰዱኝ ከከደላችሁ እኔ እንግዳሉኝ ካሰራችሁ እኔ እንሰሩኝ ግንስ እነሱን አታስነካም የሚመጣ ነገር ካለ ከኔ ጋር የሚመጣ ነገር ካለ እኔን ያገኘኝ ዛሬ በኢየሱስ ክርስቶስ እኔ እንደዚህ ብዬ ባርካችኋለሁ በዚህ ወት እግዚአብሔር ይባርካችሁ ሰዎች ወደሚሄዱበት አላማና አጀንዳ በመታውቁት ዕውቀት በመታውቁት ማንኛውም ነገር ተባባሪዎች የምትሆኑ መረጃ የምትሰጡ መንገድን የምታቀሉ ጉዞን የምታቀሉ የ7 ቀንን የ5 ቀንን የ10 ቀንን ህይወት አጭር የምታደርጉ እግዚአብሔር ያደርጋችሁ ዛሬ በኢየሱስ ክርስቶስ በዚህ መንፈስ ባረኳችሁ ተባረኩ